አንደኛ ነገር ውስጥ የረፍ ማለት አልቻልኩም። እንቅልፍ መተኛት አልቻልኩኝ። እንደደበረሽ እያወቅኩኝ በእኔ እንደተቀየምሽ እያወቅኩኝ ዝም ማለት አልቻልኩኝ እና ለዛ ነው ጌታም እና ይቅርታ አድርጊልኝና በቃ እንደ ድሮ አይደለም። አብርሃም አንዴ ስማኝ፣ አንዴ እኔ በጣም ይህን ይቅርታህን አልቀበልም ስል ነገ ህይወቴን እያሰብኩ ነው። ገባ? ይቅርታህንም አልቀበለው ነገሮችን እያሰብኩኝ እያሰላሰልኩኝ ነው ቅርታህን ላለመቀበል እዚች ጋር እንትን እያልኩት ያለው እንጂ ሳላፈቅር ሳልወድ ምናምን ቀርቼ አይደለም። በጣም ግልጽ ነው። ግን ደግሞ አንተ አላቅም ነገሮችን ማስተካከል የምትችል ሰው አይደለም አብርሃም። እኔ በቃ ተው በቃ እኔ ህይወቴን በስትክክል እየኖርኩ ነው። ገባ? በስትክክል እየኖርኩ አይደለም። በእርግጥ ግን ደግሞ በቃ የሰው ልጅ እኮ ያጠፋል አይደል? ሰው እኮ እግርና እግር እንጋጫል። በቃ ነገሮች ለምን ተደጋግሜ እንድናገር የምታደርገኝ? እኔ በአንተ ጉዳይ ተው በቃ አብርሃም ተው። አንደኛ ነገር በአካል ከተገናኘን በኋላ በስልክ መደወል አይጠበቅብህም ብዬ ነው ማስበው። ምክንያቱም በቂ ምክንያት ሰጥቻለሁ። ገባ? ይቅርታን የማልቀበልበት ምክንያት በቂ ምክንያት ሰጥቻለሁ። ስለዚህ ቢያንስ ለእኔ ደግሞ ያ ምክንያት ሊሆነኝ አልቻለም። ይሄ ነው ሌላ አንቺ ነው ምክንያት ሊሆነው፣ ለእኔ ምክንያት ሊሆን አልቻለም። እንዴ በእኔ ምክንያት እንደዚህ ደብሮሽ ከፍቶሽ የሆነ ነገር ሆነሽ ማየቱ ነው አልፈልገውም። ገባሽ? አንቺ ሰላም ሆነሽ ደስተኛ ሆነሽ ነው ማየት ነው ፈልገው። ስለዚህ በቃ ነገሮችን እንፍታና ይቅርታ አድርገሽልኝ ሁሉንም ነገር በጋራ ብናስተካክሉ ደስ ይለኛል። እሺ እስከ መቼ? ቅርታውን እኮ እቀበልሃለሁ፣ ግን እስከ መቼ ነው እንደዚህ ከህይወት እያስወጣኸኝ ከህይወት ወደ ውስጥ እያስገባኸኝ? አንዴ ታስወጣኛለህ፣ አንዴ ታስገባኛለህ። እስከ መቼ ነው? ስለ እኔ ህይወት አታስብም? እኔ ነገሮችን ዝም ብዬ ስትመጣ እንደ ልብ ስለምቀበል ነው። እስቲ ለእኔም አንድ አጥጋቢ መልስና እስቲ ይሄን ነገር በዚህ ነገር እንኳን ተማመኝ በለኝ እስቲ። ምክንያቱም አንተን ለመርዳት በጣም ብዙ መስመሮችን አልፌ ነገሮችን አንደርስታንድ ለማድረግ የሞከርኩ የነበርኩ ሰው ነኝ። ገባ? ሁሉም ነገር አውቃለሁ። አሁን ደግሞ ቢያንስ ብቻዬን ነገሮችን እያሳለፍኩ ነው እስካሁን ያለሁት። ገባ? አሁን እዚህ ከምንመጠብጥ ወንድምሽም ስንጨቃጭቅ ሌላ ነገር ሊመስለው ይችላል እና እንውጣና ቢያንስ ውጭ አውር ላውራሽ ነው። የትም አልወጣም አብርሃም። አንተ ነህ ከዚህ ቤት መሄድ ያለብህ። አይደለም ሄርሚ፣ አብርሃም አዳምጪኛ። አብርሃም ስማኝ፣ እኔ እናንተ አብረን የምንቀጥልበት ምንም መንገድም የለም። ገባ? በቃ በጣም በብዙ ነገር ተስፋ እያስቆረጥከኝ ያለው በቃ አንተው ሁሉ ነገር አብረን መቀጠልም አንችልም። ከዚህ በኋላ ይቅርታ ማጠይቀኝ። ለምን ይቅርታ የምትጠይቀኝ? ዛሬ ይቅርታ ትጠይቀኛለህ፣ ከኔ ይቅርታ እንቀበልሃለሁ። ከዛ በኋላ በቃ እሺ፣ እኔ አልፈልግም ይሄንን ነገር በቃ አልፈልግም። እሺ ልክ አልችልም አብርሃም፣ አልችልም። ለምን እንዴ? እኔ አላሳዝንህም? እስከ መቼ ነው እኔ እንደዚህ ያንተን ይቅርታ እየተቀበልኩኝ ስትመጣ እየተቀበልኩኝ አላሳዝንህም? የእኔ ልብ በአንድ ቦታ ረጋ ብሎ ስለሚጠብቅህ ነው። አንተን አንደርስታንድ ለማድረግ ስለመሞክር ነው። ቀና ብለህ አውራኝ። አንተን አንደርስታንድ ለማድረግ ስለመሞክር ኤቭሪቲንግ የሚፈጠረውን ነገር ምናምን ተቀብዬ እኔ ስለምኖር ነው። እኔ በዚህ ልክ ጮክ ብዬ ስለማልናገር ነው። ሁኔታ እኮ ለአንተ በቂ ምክንያት ነበር አይደል እንዴ? ያ ሁሉ የተነጋገርናቸው ነገሮች፣ ያ ሁሉ ያወራናቸው ነገሮች በአንድ ያክሽፈብኝ እንደዛ አደረግ። ከዛ በኋላ ያንን ነገር እንዲፈጠር ደግሞ አጋጣሚዎችን ከፈትክላቸው ምናምን። ለምን? አንደኛ ነገር አሁን እዚህ ቤት ድረስ መምጣትም አይጠበቅብህም። ከወንድሜ ጋርም በዚህ መንገድም እንድትገናኙ አልፈልግም። ገባ? እናንተ ያለን ነገር ጨርሰናል ነው ማሰብ። ስለኔ ማይሆን ነገር ነግረሽዋል እንዴ? እኔ ስለአንተ መጥፎ ነገር መናገር አልችልም፣ ግን ደግሞ ሁሉንም ነገር ያየዋል። ገባ? ግን ደግሞ የእኔ ስሜት ስለሚያዳምጥ ነው በዚህ ልክም ሪስፔክት አድርጎ ያወራህ። ገባ እኮ? እሺ ቢያንስ አንድ 10 ደቂቃ ስጭኝና። ምንም 10 ደቂቃ ምስጥ ነገር የለም አብርሃም። ስማኝ አብርሃም፣ አልወጣም እኔ ከቤት የትም አልሄድም። በቃ ተጋጋት። ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፋሚሊዎቼ ዛሬ እንግዲህ በጠዋት የት እንደተገኘሁ ታውቃላችሁ? የሄርሚ ቤት በር ላይ ነኝ ያለውን። ትናንትና በብዙ መንገድ እንግዲህ ሄርሚን ይቅርታ ለመጠየቅ ሞክሬ ፈቃደኛ ልትሆንልኝ አልቻለችም። ዛሬ ግን ማለት ነው ቤተሰቦች፣ ያው ብቻዋን ስለሆነች ብዙ ጊዜ ሄርሚ ቤት ውስጥ ብቻዋን ነው የምትውለው እና ብቻዋን ስለሆነች እንግዲህ ይቅርታ እንጠይቃታለን። ዛሬ ሰላም ፈጥር ሰላም ወርደን ነው ወደ ቤት የምንሄደው ማለት ነው ቤተሰብና በእርግጠኝነት ነገሮች ይስተካከላሉ ብዬ አስባለሁኝ። ዛሬ ቤቷ መጥቼ በዛ ላይ ማንም ሳይኖር ይቅርታ ጠይቃት እሺ ካላለችኝ የምርን የሚደብረኛል እና በእርግጥ ያው ያደረኩት ነገር ያስከፋል፣ ግን ደግሞ እኔም ደግሞ ወደጄ ያደረኩት ነገር የለም። ብትረዳኝና ነገሮችን ፈተን እንደ ቀድሞ በሰላም እኔና ሄርሚ ብንቀጥል ደስ ይለኛል። የምሬ ነው። ሄርሚ በጣም የዋህ ልጅ ናት፣ ንጹህ ልብ ያላት ሴት ነች።
እግዚአብሔር መምራችሁ በጣም ደስ የምትል ሴት ነች። ስለዚህ ማስከፋትም አልፈለገም እሷን ማለት ነው በምንም አይነት መንገድ። አሁን ላይ በእኔ ምክንያት ከፍቷት ደብሯት እያለቀሰች ምናምን ማየት አልፈልግም። እውነት ለመናገር ለምን ለእኔ ብዙ ሆናልኛለች። በእኔ ምክንያት ብዙ ነገር ሆናለች ከሚባለው በላይ ማለት ነው። ያለ ስሟ ስም ተሰጥቷታል። ምን ልበላችሁ በቃ ያልደረሰባት ነገር የለም። ግን ይህ ሁሉ ነገር ተቋቁማ ከኔ ጋር ነበረች። እኔ ደግሞ ባለፈው ጉዳይ ምክንያት አልፈልግሽም ማለት እሷን በጣም አስከፍቷታል፣ አስደብሯታል እና በምን አይነት መንገድ ብቻ ይቅርታ አድርጋልኝ ወደ ቤት እንደምመለስ አሰብኩት። ዛሬ ውሏችን የሰመረ ነው ብዬ ነው እና ሳልነግራት የመጣሁት። ስልክ ስደውልም እያነሳችልኝ አይደለም፣ ቴክስትም ስልክላት እየመለሰችልኝ አይደለም። በጣም ብታዝንብኝ ነው በዚህ ልክ የጨከነችው እና ትናንትና ብዙ ልጫናት አልፈለኩኝም። ምናልባት ቪዲዮን ካያችሁት አንድ ናባስ የሚባል ከቡታጀራ መጥቶ ነበር እኔ እና እሷን ለማስታረቅ ማለት ነው። እና በጣም ምርጥ ወንድማችን ነው፣ ሞክሯል፣ የቻለውን ነገር ጥሯል። ግን ሄድሚ ትንሽ የሆነ ነገሮች እልህ ይዘዋታል መሰለኝ እና ድርቅ አለች። ምንም አብረን ለመሆን ፈቃደኛ አልሆነችም። እና ዛሬ ግን ቤተሰብ እንዴት አድርጌ እንደማስረዳት አላውቅም፣ ፈርቻለሁ። ሲቀጥል ደግሞ ሳልነግራት ቤቷ በመምጣቴም ትደነግጣለች እና ድምፄን ቀንቼ ማወራችሁ ለዛ ነው። እሺ ደግሞ በጠዋት ነው የመጣሁት ዛሬ። ሰላም ነው? እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። ኤርሚ ቤት አልተሳሳትኩም። ይቅርታ ካላስቸገርኩ ኤርሚን ትጠራልኛለህ? አላወቀኝም። ምን ነው ወንድሟ ነካ? ወንድሟ። እሺ እንተዋወቅ። አብረሽ ይባላለሁ። ፈልጊያት ነበር አንዴ ኤርሚን ላወራት ነበር ማለት ከዚህ ውስጥ እኮ አለመግባባት ተፈጥሯል። ምናልባት አንዳንድ ነገሮችን ነግራ ሊሆን ይችላል እና ትንሽ አለመግባባት በመሀላችን ተፈጥሮ ነበር እና ትንሽ ብሬክአፕ አድርገን ነበር እና ላወራት ፈልጌያለሁኝ። ስልክ ስደውልላት ስላላነሳችልኝ ነው የመጣሁት። ቅድሚያ የእሷን ሁኔታ ልጠይቃት ማለት ማውራት ማትፈልግ ከሆነ ምናልባት ብዬ ነው። እሺ ቢያንስ ገብቼ ላውራት ችግር የለም ማለት ነው። ይቅርታ በጣም ችግር የለም። ድፍረት አይሆንብኝ እና ደስ ይለኛል ብጠራልኝ። ኤርሚ ተኝታ ውስጥ ነች። ቁጭ በል ችግር የለም። እስከዛ ደህና ነሽ? እንዴት ነሽ? ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። ስልክ ለመጣሽልኝ ማንሳት ስላላሰብኩ ነው። ትመጣለህ ብዬ አላሰብኩም። ድንገት ነው የመጣሁት። ሚኪ አውራ ማለት እሱ ነው። አወኩት እኮ። ደህና ነህ? ደህና ነኝ ኤርሚ። ይቅርታ ስላስደነገጥኩሽ። ስልክ ሳታነሽልኝ ጋር ቴክስቲንም ሳትመልሽ ስትቀሪ የመጣሁት እና ከቻልሽ ወተን የምናወራ ደስ ይለኛል። አይ መውጣት አይጠበቅብንም አብርሽ። ማለት አንደኛ መምጣት አይጠበቅብህም። ስልክ ያላነሳሁትን ደግሞ ምክንያቱም በደንብ ታውቃለህ ብዬ ነው የማስበው። ገባ? ስለዚህ መምጣት እንኳን አይጠበቅብህም። ከዛ ባለፈ ሄርሜን የመጣሁት አንደኛ ነገር ይቅርታ እንድታደርግልኝ ስለምፈልግ ነው እና ደግሞ ይቅርታ አድርገልሽልኝ እንደ ቀድሞ እንድንቀጥል እፈልጋለሁ። አብርሃም በቃ ማለት አንደኛ ከዛ የተለየ ነገር ምንም የምናወራው ነገር የለም። ገባ? ከዛ በላይ ይቅርታ እንድጠይቀኝም አልፈልግም። እንደዚህ ሆነ ማየት አልፈልግም። ገባ? እኔ ያላንተ ጠንክሬ እየኖርኩ ነው ያለሁት። በእግዚአብሔር እኔ አንደኛ ነገር ስመጣ ሰው አለ ብዬ አላሰብኩም ነበር እና እሱ ወንድሜ ነው። ፍሪደም የተሰማሽ አይመስለኝም አይደል? አይ ነፃነት የለሽም መሰለኝ። ቁጭ ብላችሁ ታወራላችሁ? አይ እንደዛ ሳይሆን ማለት ነው። አይ የለም ግድ የለሽም። ቁጭ ብላችሁ አውሩ። አንዴ እኔ ልሂድላችሁና ይቅርታሽ ወንድሜ